ለምን ነበር ስለደረሽልት ሱቅ እንክፈትና በቃ ከዚህ በኋላ ስሬና ባለው ገንዘብ ተመልሰሽ ሄደሽ ያለውን ነገር አስተካክለን እንጋባለን፣ በቃ የራሳችን ህይወት እንጀምራለን አለኝ። ኢትዮጵያ ሂጅ ማለት ስመለስ እዛ ወደ ኢትዮጵያ ወደዚህ ተመለስኩኝ ማለት ነው። ወደ ኢትዮጵያ ወደዚህ ተመለስኩኝ በኋላ በቃ ተስተርግ ያለውን ነገር ያኔ ብዙም ባናወራም እንደዚህ ነው እኮ ምናምን ብዬ ነገርኳት። ከዛ እሷ ስነግራት በጣም ደነገጠች። እኔ የማውቀው ነገር የለም ማለት በጣም ደነገጡ ሁሉም። ከዛ የራሱ ህይወት እኮ እንዳለው ልጁ ምናምን ነገሩኝ። አላመንኩም። እንደዛም ሆኖ ከሱ ጋር አወራ ነበረ እንደ በፊቱ ግን አወራኝም። ዳዝንት ኤኒ ሪስፔክት የሚባል ነገር የለውም ከተመለስኩኝ በኋላ ማለት ነው። ምንም ሪስፔክት የሚባል ለሴት ልጅ የሚባል ነገር የለውም። በፊት የሚያወራኝ ነገር ህይወት የሚባለው እንደዚህ ብናደርግ እንደዚህ ይሆናል ብሎ የሚያወራኝ ነገር ምንም የለም። ከዛ እንደዛ ሲሰማ የራሱ ህይወት እንዳለው ስልክ ትዳር ባይመሰረትም የራሱ ህይወት የራሱ የሚላሳት እንዳለች ሴት እንዳለች በህይወቱ ምናምን ነገረች። ሲስተር ታውቀዋለች። እና እንደዚህ ምናምን እየስጠይቀውም አይ እንደሱ ውሸት ነው እኮ ምናምን አለኝ። ከዛ በፊት ሁሌ በየቀኑ ነው የምናወራው። ከዛ አንድ ቀን ካወራኝ 3 ቀን ቆይቶ ነበር የሚያወራኝ። ቤተሰቦቹ ጋር ሲሄድ ስልኩን ይዘጋል ሙሉ በሙሉ ማለት ነው። ፋሚሊዎቹ ጋር ሲገባ ማለት ነው። ለምን ይሄ ነገር እንደዚህ ከሆነ ለምን ቤተሰብ አናስተዋውቅም በቃ ምናምን ስለው ማስተዋወቅም አይፈልግም ምናምን። ከዛ በቃ የራሱን ህይወት ሊጀምር እንደሆነ ነገረችን ሲስተር ማለት ነው። ወደ 700,000 ብር ወደ እሱ አስገብቻለሁ። ኖርማል በቃ ህይወት ብዬ ምናምን ጀመር ምናምን ብዬ አስቤ ስልኩን አጠፋ ማለት ነው። በጣም ከባድ ነው። እንደሌለፋውት ቻላቅ አይዞሽ አንቺው ይሰማል ድምጼ? ነው ይሰማል። አይ እንደዚህ አይነት ነገሮች ፈጽሞ ማዘን አይጠበቅም። እና በቃ ስልክ አጠፋ ማለት ሙሉ በሙሉ አጠፋ። አንድ ሰው ህይወት ሊጀምር ሲሄድ ለሴት ልጅ ሪስፔክት የሚባል ነገር ይኖራል። ወይ ደግሞ እንደዚህ ካልሆነ አይሆንም ብሎ ቢነግረኝ ከበፊቱ ሌላ ህይወቱን ቢጀምር መብቱ ነው። ግን ይሄ ነገር ሁሉ ሳይፈጸር የለፋውበት ጊዜ ትልቁ ነገር ጊዜ ነው። ለሴት ልጅ ጊዜ አልፎ አይደለም በመሰረቱ ግን ያኔ አንቺው አታልቅሽ ፕሊዝ አታልቅሽ እሺ። ችግር የለውም ሳታለቅሽ ቀስ ብለሽ አስረጅኝ። አታልቅሽ አንቺው እና አቤት ይሰማል አይደል? አዎ ይሰማኛል። ምን አለ መሰለሽ አንቺው ከሁሉ በፊት በእነዚህ አይነት ጉዳዮች ማልቀስ አይጠበቅብሽም። እግዚአብሔርን እንደውም ልታመሰግኝ ይገባል። እንኳንም በእነዚህ 700,000 ብሮች ይህንን ሰው እግዚአብሔር አምላክ እንድታቂው አድርጎ እንኳንም ከህይወትሽ ራቀ፣ እንኳንም ከህይወትሽ ወጣ። ከዚህም የከፋ ይሆን ነበር አስበሽዋል? ከዚህ ሰው ልጆች ወለሽ ብቻሽን ሆነሽ ኢማጂን ከቤተሰብ ጋር እንዳልሽው ጥሩ ሁኔታ ላይ አይደለሽም። አንዲት ሴት ስትወልድ በነገራችን ላይ ትደማለች። አይሽ ደም ሲፈስ የሚጠረግ ያስፈልጋል፣ አይዞሽ የሚል ያስፈልጋል። በእነዚህ አይነት ሁኔታ ላይ ደግሞ እንዲህ አይነት የሞራል ውድቀት ተፈጥሮ ቢሆን ኖሮ ሊያውም ልጆች ወለሽ ደግሞ በጣም ከባድ ነው። እግዚአብሔር አምላክ ግን
በደህና ጊዜ ነገሮችን እንድታቂ ያደርጋል። ትልቁ ነገር ምንድነው መሰለሽ አና ትልቁን ስህተት ያጠፋሽውም አንቺ ነሽ። በመሰረቱ በቅጡ የማታውቁትን ሰው በጣም ረዥም ለሆነ ነገር ከእናንተ ጋር አብሮ እንዲጓዝ ወዲያውኑ መፍቀድ መልካም አይደለም። የፍቅር ህይወት ምን አለ መሰላችሁ እኩል የምትራመዱት ህይወት ነው። እኩል በዚህ አጋጣሚ እንዲህ አይነት የፍቅር ህይወት ውስጥ ነን ብላችሁ የምታስቡ እህቶች ወንድሞች ካላችሁ ዛሬውን ወስኑ። በቃ ዛሬውን እንዲህ አይነት ነገር ላይ ብዙ ጊዜያችሁን ባታባክኑ ጥሩ ነው። ልክ እንደዚህ አይነት ህሊናችሁን የሸጡ ሰዎች አሉ፣ ወንዶችም ሴቶችም ተመሳሳይ። ልክ እንደዚህ ህሊናቸውን የሸጡ ጉዳያቸው ገንዘብና ገንዘብ ነክ የሆነ ነገር ብቻ ላይ የሆነ ፋይናንሻል ጉዳይ ላይ ፎከስ የሚያደርጉ ህሊናቸውን የሸጡ ሰዎች አሉ። የእናንተን ዙሪያ የሚያንዣብቡት እናንተ ያላችሁን ነገር ገንዘብ እስኪያደርጉት ድረስ ነው። ስለዚህ በመጀመሪያ ሀና አንድን ሰው ስታገኚ ከአንደበቱ ቅልጥፍና ከሚናገረው ንግግር ዝም ብሎ ማመን አይደለም። ኦኬ በፍቅር ህይወት ላይ ያስፈልጋል። ትዳር ማለት በነገራችን ላይ በጣም ጥንቃቄ የሚሻ ህይወት ነው። ትዳር ማለት እንደ ሎጥ ሚስት ወደኋላ ዞር ተብሎ የማይታይበት በቃ ወደፊት ብቻ የምንጓዘው ህይወት ነው የትዳር ህይወት። ሰው እዚያ አይነት ሌቭል ላይ ከመድረስ በፊት በደንብ መጠናናት፣ በደንብ መግባባት ያስፈልጋል። ምክንያቱም ጉድና ጅራት ከበሱ በኋላ ነው ይባላል። ያ ሰው ወደ አንቺ ህይወት ከመጣ በኋላ ማን ነው፣ ምንድን ነው፣ ምን አይነት አካሄዶችን እየሄደ ነው፣ ምን አይነት ስብዕና ነው ያለው ምናምን ከጊዜ ሊተት በኋላ ነው የምታውቂው። በተመሳሳይ እሱም አንቺ ልክ እንደዛ እና በአንድ ጊዜ ለነገሮች መሯሯጥ፣ ለነገሮች መሮጥ ዋጋ ያስከፈለናል። እግዚአብሔር አምላክ መልካም አምላክ ነው። በአሁኑ እንድትማር የፈለገው ነገር ስላለ እንዲህ አይነት ነገሮች ተፈጥረዋል። ሌላው ረዥም ጊዜ ላብሽን አንጠፍጥፈሽ የሰራሽውን ገንዘብ ይህ ሰው ወስዶታል። የሰው ገንዘብ በመሰረቱ እሳት ነው። ይህ ሰው ወስዶት የሚጠቀመው አይምሰልሽ፣ የሚያልፍለት አይምሰልሽ ሀና። በቃ እግዚአብሔር አምላክ ፈቃዱ ስለሆነ ይህን ገንዘብ ከአንቺ እጅ ወጥቷል። አይታወቅም። ይህ ገንዘብ አንቺ ጋር ስላለ ምን አይነት ዘራፊዎች መጥተው ለዚህ ገንዘብ ብለው ነፍስሽን ሊያጠፉ እንደሚችሉ ወይም ደግሞ አንቺ በዚህ ገንዘብ ምን ያክል ጊዜ ልትረሹ እንደምትችል የሚያውቀው ጊዜ ብቻ ነው። ብቻ ፈቃዱ ሆነና ግን ለአንቺ አሰበው የተሻለ መልካም ነገር ስላለ ይህ ነገር ከአንቺ እንዲርቅ አደረገ። ያም ሰው ከአንቺ እንጂ ላይ ያለን ገንዘብ አብረን ትዳር እናፈራ ማንሆን መሰረታለን፣ ህይወት ይኖረናል፣ ልጆችን ያው እንደ ጓደኛም እንደ ወንድምም አርጋ የምታቀርበው ነው ባል ማለት። እንደ አባትም ሆኖ የሚቆጣ የሚገስጽ ሚስቱ እንድትለወጥ እንድትቀየር ባል ማለት ይሄ እንጂ ቁጭ ብሎ በነገራችን ላይ በዚህ አጋጣሚ በጣም በእንደዚህ አይነት ጉዳይ ላይ ስፔሻሊ አሁንም በእንደዚህ አይነት ሁኔታ ላይ ያላችሁ ወንድሞችና እህቶች በጣም ጥንቃቄ ልትወስዱ ይገባል። እንደዚህ አይነት መንገዶችን በመጓዝ እውን የምታደርጉት የትዳር ህይወት አይኖርም። ፕሊስ አትሙኙ። ትዳርን ባርኮ የሚሰጠው እግዚአብሔር ነው። እናንተ ለምትወዱት ሰው 700 ሺህ ብር ስለሰጣችሁ 7 ሚሊዮን ብር ስለሰጣችሁ መኪና ስለገዛችሁለት ምናምን ያ ሰው አብሯችሁ ይሆናል ማለት አይደለም። በቃ አየሻና ቀድሞ አንቺ ጋር ያለውን ገንዘብ ፈልጎ ነው ይሶ የመጣው። አንቺ ጋር ገንዘብ እስካለ ድረስ ቆየ። ያ ገንዘብ ከአንቺ እጅ ከጠፋ በኋላ ግን አብሮ ጠፋ። ይሄ ደግሞ ትዳር አይሆንም። ስለዚህ እውነተኛን ሰው በመጀመሪያ በትዳራችሁ ይህ ሰው እውነተኛ ወይስ አይደለም የሚለውን መለየት ያስፈልጋል። ለሌላው ጊዜ እግዚአብሔር እንኳንም ለበጎ አደረገው። እግዚአብሔር ሙሉ ጤንነቱን ሰጥቶሻል። በዚህ ሰዓት አካል ጉዳተኛ ሆነው በህመም ላይ ሆነው በጦርነት ላይ ሆነው በስደት ላይ ሆነው በስቃይ ላይ ሆነው ሰርተው መለወጥ መነገድ ያልቻሉ እንኳን ሀብት ንብረት ማፍራት ይቀርና አንድ ቀን አንድ ዳቦ እንኳን መብላት አቅቷቸው ተርበው አንጀታቸው ታጥፎ የሚያድሩ ብዙ ሰዎች ባሉበት በዚህ ጊዜ እግዚአብሔር አምላክ ሙሉ ጤንነቱን ሰጥቶሽ 2 እጅ ጤናማ 2 እግር ሰጥቶሽ እግዚአብሔርን ማማረር ትክክል አይደለም እና አሁንም አንቺ እስካለሽ ድረስ እስከሰራሽ ድረስ ገንዘብ ታገኛለሽ። አለቅ ከዚህ በፊት ያለው ገንዘብ በአጠቃላይ በቃ ሆኗል። መጥፋት ስላለበት በቃ ጠፍቷል። አሁን ግን አንቺ እስካለሽ ገንዘቡን ሜክ ታደርጊዋለሽ፣ ትሰሪያለሽ፣ ትለወጫለሽ፣ ትነግጃለሽ፣ ተተርፊያለሽ። ስለዚህ አሁን መበረታት ነው። እግዚአብሔር አምላክ ከኃጢአት በስተቀር የልብሽን መሻት ይፈጽምልሻል። አንቺ በርቺ። እንዲህ አይነት ጉዳይን በፍጹም ከዚህ በኋላ ርዕስ አድርገሽ እንዳታረግሽ በፍጹም። ያ ሰው ከሆነች ሴት ጋር ነው ሰው ያቺ ሴት ባሌን የወሰደችብኝ ብለሽ በፍጹም የሆነ ጥርስሽን ራሱ እንዳትረግሽ።
ያቺ ሴት ችግሬን የወሰደችልኝ በይ አለቀ። በቃ ችግርሽን ነው እግዚአብሔር አምላክ የገላገለሽ። ባል የሆነ ሰውማ ከቀድሞውኑ በእንደዚህ አይነት ጉዳይ በፍጹም ለአንቺ ውድቀት ለአንቺ ወደ ኋላ ማፈግፈግ ምክንያትና መንስኤ ሊሆን አይችልም። ኤኒዌይስ እግዚአብሔር አምላክ ከአንቺ ያራቀው ችግርሽን ነው። እግዚአብሔርን አምላክሽን ልታመሰግኝ ይገባል። አንቺ በርቺ፣ ጠንክሪ። ከሁሉ በላይ አሁን ጸሎት ነው የሚያስፈልገው። እግዚአብሔር አምላክ የተባረከ ትዳር ይሰጥሽ ዘንድ የምትሰሪው ስራ ይባረክ ዘንድ ከሁሉ በላይ የሚያስፈልገው ትልቁ ነገር ጸሎት ነው። እግዚአብሔር በጸሎት በርታሽ። በድጋሜ ከኃጢአት በስተቀር የልብሽን መሻት እግዚአብሔር አምላክ ይፈጽምልሽ። እናመሰግናለን። አንቺ አመሰግናለሁ። መልካም እሺ፣ እግዚአብሔር ያክብርልን። ሰላም ሁኚልን።